ከመሬት ጋር ተያይዞ መንግስት አዲስ ፖሊሲ ለመከተል አቅጣጫዎችን እየተመለከተ መሆኑን አውቀናል። ይህ የመሬት ፖሊሲ በሚቀጥለው ዓመት ከሚደረገው ምርጫ በፊት ቢጠናቀቅ ለገዢው ፓርቲ ጥቅም ስለሚኖረው በቀጣይ ወራት ወደ ስራ ሊገባ እንደሚችልም ምንጮች ገልጸዋል። በሌላ በኩል ደግሞ ከሰራተኞች ደሞዝ ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበሰብ የሚያስገድደው ረቂቅ አዋጅ ጥያቄ ተነስቶበታል። በኮንትሮባንድ የሚያዙ ንብረቶች ተሽጠው ለፈንዱ ገቢ እንዲደረጉ መወሰኑ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከከተማ መሬት ጋር ተያይዞ መንግስት አዲስ ፖሊሲ ለመከተል አቅጣጫዎችን እየተመለከተ መሆኑን አውቀናል። ይህ የመሬት ፖሊሲ በሚቀጥለው ዓመት ከሚደረገው ምርጫ በፊት ቢጠናቀቅ ለገዢው ፓርቲ ጥቅም ስለሚኖረው በቀጣይ ወራት ወደ ስራ ሊገባ እንደሚችልም ምንጮች ገልጸዋል። ከመሬት ባለቤትነት ጋር በተያያዘ የሚነሱ ቅሬታዎችና አለመግባባቶችን ለመፍታት የመሬት ፖሊሲ እንዲነደፍ አቅጣጫ ተቀምጦ ውይይት እየተካሄደበት እንደሚገኝ ታውቋል። በተለይም የከተማ መሬት የግለሰብ እንዲሆን ለማድረግ በማለም ጉዳዩ በጥልቀት እየታየ እንደሚገኝ ምንጮች ጠቁመዋል። መንግስት ወደዚህ አቅጣጫ ለመግባት የወሰነው ከመሬት ባለቤትነት ጋር በተያያዘ በርካታ ችግር በመኖሩ ስር ነቀል ለውጥ ለማምጣት መሆኑ ተገልጿል። በህገ መንግስቱ መሰረት መሬት የህዝብና የመንግስት እንደሆነ ቢገለጽም ይህ ግን በርካታ ክፍተቶች ያሉበት እንደሆነ በመንግስት በኩል ከዚህ ቀደም መገለጹ ይታወሳል። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ በህገ መንግስቱ መሰረት መሬት የህዝብና የመንግስት እንደሆነ ቢገለጽም አሁን ላይ የመንግስትም የህዝብም ሳይሆን የደላሎችና የሌባ ሹመኞች መሆኑን መናገራቸው ይታወሳል። በመሆኑም መሬትን መንግስትም ሆነ ህዝቡ እያዘዙበት ባለመሆኑ ስር ነቀል ማስተካከያ እንደሚያስፈልገው ማስታወቃቸውም ይታወቃል። ኢትዮጵያ ውስጥ መሬት የህዝብም የመንግስትም አይደለም፣ የደላሎችና የሌባ ሹመኞች ነው። ይህንን ችግር ለመፍታት ስር ነቀል ለውጥ ያስፈልጋል። ቢያንስ በከተሞች መሬት የግለሰቦች መሆን አለበት ሲሉ በወቅቱ ተናግረዋል። በከተሞች መሬት የግለሰብ መሆን ቢኖርበትም እየታየ ያለው ግን መሬቱን ወይ ባለቤቱ አይሸጠው ወይ መንግስት አይሸጠው ወይም ራሱ ባለቤቱ ሳይጠቀምበት መከራ ሆኗል ሲሉ ተናግረዋል። በአጭሩ እንድትገነዘቡት በአዲስ አበባ የጀመርናቸው የልማት ስራዎች እንደ መንግስት መስራት አልቻልም። በመሆኑም የመንግስት መሬት፣ የጋራ መሬት፣ የመንግስትና የህዝብ መሬት እንዲሁም የግለሰቦች መሬቶች በመኖራቸው ይህንን ለይቶና አርሶ አደሩ እንዳይጎዳ ተደርጎ ካልተቀረጸ በስተቀር አርሶ አደሩ የማያዝበትና አንድ ከንቲባ እየተነሳ የሚያዝበት አካሄድ ጊዜ ማባከን የለበትም ሲሉ አስረድተዋል። በሌላ በኩል ብዙ ባለሀብት የሚፈልገው የአንድን ግለሰብ ቦታ ወስዶ ያንን ቦታ አሲዞ ገንዘብ ተበድሮ የህንፃ መሰረት በማውጣት መገንባት ካልቻለ መሸጥ፣ ካልሆነ ደግሞ ባንክ፣ መንግስት ወይም ከንቲባ አስቸገረኝ ብሎ ብሩን መውሰድ መሆኑን መግለጻቸው ይታወሳል። ይህንን ከግምት በማስገባት ነው አሁን መንግስት በጉዳዩ ላይ ሰፊ ጥናቶችን በማድረግ አዲስ ፖሊሲ ከቀጣዩ ምርጫ በፊት ለማስተዋወቅ የሚቻልበትን መንገድ በመመልከት ላይ እንደሚገኝ የተጠቆመው። ካልሆነም የሀገራዊ ምክክሩ አንድ አካል በማድረግ ቢያንስ የከተማ መሬትን የግለሰቦች ለማድረግ የሚቻልበት እድል መኖሩ ተገልጿል። በሌላ በኩል ደግሞ ከሰራተኞች ደሞዝ ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበሰብ የሚያስገድደው ረቂቅ አዋጅ ጥያቄዎች ተነስተውበታል። በኮንትሮባንድ የሚያዙ ንብረቶች ተሽጠው ለፈንዱ ገቢ እንዲደረግ መወሰኑም ታውቋል። ከሁለት ሳምንት በፊት ለፓርላማ በቀረበው የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ የተካተተውና ለአደጋ ስጋት ምላሽ የሚውል ገንዘብ ከግለሰቦች እንዲሰበስብ የሚያዘው ድንጋጌ ጥያቄ ተነስቶበታል። የአደጋ ስጋት ስራ አመራር ኮሚሽን በበኩሉ ከሰራተኞች ደሞዝና ከግለሰቦች የሚጠበቀው መዋጮ መጠን ወደፊት ውይይት ከተካሄደበት በኋላ በሚኒስትሮች ምክር ቤት በሚወጣ ደንብ የሚወሰን መሆኑን ገልጿል። ለዝርዝር እይታ ለፓርላማ ቋሚ ኮሚቴ የተመራው አዋጅ የመንግስትና የግል ተቋማት ከሚሰጧቸው የተለያዩ አገልግሎቶች ለአደጋ ስጋት ምላሽ ፈንድ የሚውል ገቢ እንዲሰበስቡ የሚያስገድድ መሆኑ ታውቋል። ከሀገር ውስጥ የገቢ ምንጭ ለመሰብሰብ በአዋጁ ከተዘረዘሩ 15 አይነት አገልግሎቶች መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ የሚታሰብ የሚለው ይገኝበታል። ቋሚ ኮሚቴው ባዘጋጀው የአስረጂና የባለድርሻ አካላት መድረክ ከተለያዩ አገልግሎቶች ላይ የሚሰበሰበው ገቢ የግለሰቦችን የመክፈል አቅም ያገናዘበ መሆኑን በተመለከተ ጥያቄ ቀርቦበታል። በብዙ መልኩ ፈንዱ ከግለሰቦች እንዲሰበሰብ መታቀዱና በኮንትሮባንድ
በኮንትሮባንድ የተያዙ ዕቃዎችን በመሸጥ ገንዘቡን ለፈንዱ ማዋል ለምን አስፈለገ የሚሉ ጥያቄዎች ተነስተዋል። ለአስተያየቶቹ ምላሽ የሰጡት የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ከዚህ ቀደም በደርግ የስልጣን ዓመታት ሰራተኛው የአንድ ወር ደሞዙን በአንድ ዓመት እየከፈለ የሚደጉምበት ሁኔታ እንደነበረ አስታውሰዋል። አሁን በረቂቅ አዋጅ ውስጥ የተካተተው ድንጋጌ ከዚህ ቀደም ያልነበረ ልምምድ አለመሆኑንም አስረድተዋል። ለአደጋ ስጋት ፈንድ የሚሰበሰበው ገንዘብ ጫና በማይፈጥር የአገልግሎት ተጠቃሚነትን በማያስወግድ መንገድ ነው መሰራት ያለበት የሚል መርህ መቀመጡን ኮሚሽነር ሽፈራው ገልጸው የድርጅቶች የማህበራዊ ኃላፊነት ጉዳይ በአዋጅ ሳይሆን በተቋማቱ በኩል በበጎ አድራጎት መንገድ የሚሰሩት በመሆኑ በዚያው አግባብ እንደሚታይ አስረድተዋል። ዶክተር ሽፈራው ግለሰቦች የሚያዋጡትን ገቢ መጠን በተመለከተ ደግሞ አዋጁን ለማስፈጸም በሚኒስትሮች ምክር ቤት በሚወጣ ደንብ ወደፊት የሚታይ እንደሆነ ጠቁመዋል። አሁን ምን እንደሚሆን አናውቅም፣ ምንድነው የሚወሰነው የሚለውም የለም ያሉት ኮሚሽነሩ ሆኖም በራስ አቅም ለሰብአዊ ድጋፍ የሚውል ገቢን በተመለከተ የማይመለከተው ተቋምና የማይመለከተው ዜጋ ሊኖር እንደማይገባ አሳስበዋል። ለፓርላማ በቀረበው ረቂቅ አዋጅ ላይ የኮንትሮባንድ ዕቃዎች ሽያጭ የተጠቀሰበት ምክንያት ከአዋጅ ውጭ በሆነ መንገድ ገንዘብ የሚሰበሰብበትን ቋት ማዘዝ ስለማይቻለው ሲሉም የአደጋ ስጋት አመራር ኮሚሽን ኮሚሽነሩ ምላሽ ሰጠዋል። ይህንን በአዋጁ አመላክተን ካልሄድን በኋላ ይህ ገንዘብ ከገንዘብ ሚኒስቴር ቋት ወጥቶ ወደ አደጋ ምላሽ ፈንድ የሚሄድበት እድል እንዳይስተጓጎል ነው ሲሉ አንቀጹ በረቂቅ አዋጁ ላይ እንዲካተት የተደረገበትን ምክንያት አስረድተዋል። ሁለቱም ሀብቶች የመንግስት ሀብቶች ናቸው። ግልጸኝነቱና አሰራሩን በሙሉ ተከትሎ ይሄዳል። እዚህ ስለተሰበሰበ የመንግስት ነው፣ እዚያ ስላልተሰበሰበ የመንግስት ነው የሚባል ነገር ስለሌለ ነው ሲሉ ኮሚሽነሩ አክለዋል። ሆኖም ኮንትሮባንድን የተመለከተው ድንጋጌን እንዴት አድርገን እንጻፈው የሚለው ላይ መነጋገር እንደሚቻልም ዶክተር ሽፈራው ጠቁመዋል። በሌላ በኩል ደግሞ የመኖሪያ ቤት ስራ ቦታ ማህበራትን ለማደራጀት ዝግጅት መጠናቀቁን ሰምተናል። የመኖሪያ ቤት መስሪያ ቦታ ለመስጠት የመንግስት ሰራተኞችንና የከተማ ነዋሪዎችን እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅት መጠናቀቁ ታውቋል። በዚህ መሰረት የባህር ዳር ከተማ አስተዳደር የነዋሪዎችን የመኖሪያ ቤት ጥያቄ ለመፍታት ቅድመ ዝግጅት ማጠናቀቁን አስታውቋል። ተቀዳሚ ምክትል ከንቲባ ጎሹ እንዳለማው ለመገናኛ ብዙሃን በሰጡት መግለጫ ከተማ አስተዳደሩ የነዋሪዎቹን የልማትና የመልካም አስተዳደር ጥያቄዎች ለመመለስ የሰራቸውን ስራዎች ዘርዝረዋል። የከተማው ህዝብ ከሚያነሳቸው ጥያቄዎች ውስጥ የመኖሪያ ቤት አቅርቦት አንዱ በመሆኑ ጥያቄውን ለመመለስ ከ2006 ዓ.ም ጀምሮ ለተደራጁ 896 ማህበራት መሬት አቅርበን አብዛኛዎቹ አግኝተዋል ብለዋል። በቀጣይም የመኖሪያ ቤት መስሪያ ቦታ ለመስጠት የከተማ አስተዳደሩ የጸጥታ መዋቅር የመንግስት ሰራተኞችንና የከተማ ነዋሪዎችን እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅቱን ማጠናቀቁን አሳውቀዋል። አሁንም ካለው ሰፊ የህዝብ ጥያቄ አኳያ በ2013 ዓ.ም በማህበር መደራጀት እንዲቆም ከንቲባ ኮሚቴ ወስኖ እንደነበርና አሁን ላይ እገዳው ተነስቶ መደራጀት እንዲቻል የከንቲባ ኮሚቴው መፍቀዱን ገልጸዋል። የከንቲባ ኮሚቴው ከ500 በላይ የቤት ማህበራት እንዲደራጁን ፈቃድ መስጠቱ ታውቋል። አደረጃጀቱን በቤት ስራ ማህበር መመሪያ እንደሚሆንና ከአሁን በፊት የነበሩ ችግሮችንም እንቀርፋለን ሲሉ ገልጸዋል። ማደራጀት ያለበትም የማህበራት ጽህፈት ቤት ብቻ በመሆኑ ግብረ ኃይል ተቋቁሞ ይሰራል ሲሉ ተናግረዋል። የማደራጀት ሂደቱ በ3 ምዕራፍ እንደሚከናወን የገለጹት ተቀዳሚ ምክትል ከንቲባው ከሚያዝያ 6 ቀን 2017 ዓ.ም ጀምሮ የመንግስት ሰራተኞች፣ የጸጥታ አካላትና የከተማው ነዋሪዎችን የማደራጀት ሂደት እንደሚከተል ገልጸዋል። በከተማዋ የሐሰተኛ መታወቂያ ችግርን ለመቅረፍ እንደሚሰራም ተናግረዋል። የከተማው ነዋሪዎችም ከአደራጅ መስሪያ ቤቱና ከኮሚቴዎቹ ውጭ የሚቀርብ አደረጃጀት ተቀባይነት የሌለው በመሆኑ ከጉዳይ አስፈጻሚ ደላላዎች ጥንቃቄ እንዲያደርጉ አሳስበዋል። ነዋሪዎች የሚተላለፈውን ማስታወቂያ በመከታተል በግንባር ቀርበው እንዲደራጁም ጠይቀዋል። ከዚህ በፊት እውቅና የሌላቸውና ተደራጅተው የተገኙ 936 ማህበራት ህግን ያልተከተሉና ስህተት ያለባቸው ሆነው መገኘታቸውንም ጠቅሰዋል። የሚጠየቁ አካላትም እንዲጠየቁ እየተደረገ መሆኑን ተቀዳሚ ምክትል ከንቲባው ገልጸዋል። ተቀባይነት በሌላቸው ማህበራት ተደራጅተው የተገኙ ነዋሪዎች ግን አሁን ላይ በተፈቀደው ማህበራት መደራጀት እንደሚችሉ ነው በመግለጫው የተገለጸው። በቂ ዝግጅት አድርገናል፣ በአጭር ጊዜ ማደራጀቱን ስራ እንጀምራለን ያሉት ተቀዳሚ ምክትል ከንቲባ ጎሹ በአራቱም አቅጣጫዎች የቦታ ዝግጅት እንዲደረግ መወሰኑንም ነው የገለጹት። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።